በያላችሁበት የዓለም ዳርቻ ሁሉ ሰላምታችን ይረሳችሁ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ትሰማላችሁ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። ማረሚያ ቤቱ ተሰብሯል። ምንጮች ሁኔታውን ሲገልጹ መጀመሪያ ላይ አንድ የሰከረ ፖሊስ ከታራሚዎች መካከል አንዱን በሽጉጥ መታው ይሉና በዚህ ጊዜ የተመታው ሰው ዘመድ ሩጦ የወደቀውን ወጣት ለማንሳት ሲሞክር ፖሊሱ እሱንም ደግሞ መቶት ህይወቱን ነጠቀው ብለዋል። በዚህ ቅጽበት ህዝቡ በቁጣ ወጣ። ማረሚያ ቤቱ ተሰበረ ሲሉ አስረድተዋል። ስለ ሁኔታው ሙሉ ዝርዝር ዘገባን አዘጋጅተናል። በቆይታችን ትሰሙታላችሁ። በወሎ ቤተ አማራ መቄት፣ በደላንታ፣ በዳውንት፣ በጋዞንና በዋድላ ወረዳዎች በተካሄደው ከባድ ተጋድሎ ከ150 በላይ የአገዛዙ ኃይሎች ሲሞቱ ከ70 በላይ የሚሆኑት ደግሞ በጽኑ መቁሰላቸው ተረጋገጠ። በተጋድሎ እርምጃ የተወሰደባቸውን የወታደሮች አስከሬን እስከ ትላንት እኩለ ቀን ድረስ ማህበረሰቡ በነቂስ ወጥቶ ስርዓተ ቀብራቸውን ሲፈጽም ስለመዋሉም ከግንባር ለማረጋገጥ ተችሏል። አማራዊ የጦር ብልሃትን ከዘመናዊ የጦር ሳይንስ ጋር በማዋሃድ ከ20 ሰዓታት በላይ የዘለቀ የእጅ ለእጅ የደፈጣ እንዲሁም የከበባ ማጥቃት የከፈቱት የሚኒሊክ ዕዝ አርበኞች የብልጽግናን ወታደሮችን በመሸኘት ድል ተቀዳጅተዋል። ከግንባር ዝርዝር መረጃው ተዘጋጅቷል። በጎንደር ጠቅላይ ግዛት በደጎማ ከተማ በሚካኤል ደብር በአዲስ ዘመንና በአርኖ ጋርኖ አካባቢዎች በተካሄደ የተቀናጀ ውጊያ በርካታ ወታደሮች ሲሞቱ ወሳኝ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸው ተገልጿል። ተጋድሎ የአገዛዙን የመጨረሻ ውድቀት በገሃድ ያመላከተና የነጻነት ትግሉ ድል በቅርብ ቀን እንደሚሆን በተጨባጭ ያሳየ ስለመሆኑም መረጃ ምንጮች አስረድተዋል። ሌላኛው በዝርዝር ከግንባር የምታደምጡት የሰዓቱ መረጃችን ነው። በወለጋ ቢዛሞ የነበረው የፋኖ አደረጃጀትም ውህደት መፍጠሩን አስታውቋል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ በኖረው የወለጋ ቢዛሞ አማራ ህዝብ ላይ በብልጽግና አገዛዝ የሚፈጸመውን የህልውና አደጋ ለመመከትም ታሪካዊ አንድነት እርምጃ ተወስዷል። የአንድነት መረጃውን እንነግራችኋለን። 7 የኢትዮጵያ ተቃዋሚና የታጠቁ ድርጅቶች የጋራ ምክር ቤት መመስረታቸው ተገለጸ። በኢትዮጵያ ውስጥ የሚንቀሳቀሱና ከብልጽግና ጋር በትጥቅ ጭምር እየተፋለሙ የሚገኙ 7 የፖለቲካና የታጠቁ ድርጅቶች የጋራ ምክር ቤት ካውንስል መመስረታቸው ይፋ ተደርጓል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ ዘገባዎችንም ያደመጣችሁ አብራችሁን ስትቆዩ የዩቲዩብ ቻናላችን ሰብስክራይብ ማድረጋችሁን እንዳትዘነጉልና ሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። በትግል ላይ የሚገኘው ፋኖ በጎንደር ጠቅላይ ግዛት በከፈተው ሰፊ የውጊያ ቀጠና በብልጽግና ኃይሎች ላይ ከባድ ጥቃት ማድረሱና ድል መቀዳጀቱን ገለጸ። በጎንደር ጠቅላይ ግዛት ስር በሚገኙት ደጎማ፣ ደብረ ሚካኤል እንዲሁም ከአዲስ ዘመን እስከ አርኖ ጋርኖ በተዘረጋው ሰፊ የጦር ግንባር በጀነራል ፋንታ በላይ ስም የተሰየመው የፋኖ ክፍለ ጦር የተቀናጀ ወታደራዊ እርምጃ መውሰዱን በይፋ አስታውቋል። ከግንቦት 24 ቀን ጀምሮ እስከ ማግስቱ ረፋድ ድረስ በከባድና ቀላል መሳሪያዎች የተካሄደው ይህ ውጊያ በአካባቢው ሊከወን ታቅዶ የነበረውን የብልጽግና ምርጫ ለማክሸፍና ለማደናቀፍ ያለመ እንደነበር ለመረዳትም ተችሏል። በተለይም በአዲስ ዘመን ግንባር መድኃኔዓለም፣ ቋላና ሚካኤል አካባቢዎችም የተሰነዘረውን ጥቃት ተከትሎ የፋኖ ኃይሎች ቀጠናውን በቁጥጥራቸው ስር ማዋላቸውን የገለጹ ሲሆን በደብረ ሚካኤል በ6 አቅጣጫዎች በተከፈተ ጥቃትና በደጎማ ምስራቃዊ ግንባር የመንግስት የጸጥታ ኃይሎች መበታተናቸውንና እቅዳቸው መክኖ መዋሉን አስታውቀዋል። በዚህ የተጋድሎ እርምጃ በርካታ የመንግስት ወታደሮች መሞታቸውን የጠቀሰው ፋኖ ወታደራዊ ትጥቆችና ቁሳቁሶች መማረካቸውንም ይፋ አድርጓል። በርካታ የክላሽንኮቭ ጠመንጃዎች፣ 17 F1 የእጅ ቦምቦች፣ 1200 የክላሽ ተተኳሽ ጥይቶች፣ ከ820 በላይ የብሬን ጥይቶች እንዲሁም ወታደራዊ ሻንጣዎችና ልዩ ልዩ ቁሳቁሶች በፋኖ ተማርከዋል። ክፍለ ጦሩ የበላይ እዝ ይህ የተወሰደው ስልታዊ እርምጃና የተመዘገበው ድል ያገዛዙን እቅዶች ያጨናገፈና ህዝባዊ ቢተኝነትን በተግባር ያሳየ መሆኑን ጨምሮ አስረድቷል። በሌላኛው ግንባር መረጃችን በወሎ ግንባር በተካሄደ የተቀናጀ ወታደራዊ እርምጃ ከ150 በላይ የብልጽግና ኃይሎች መሞታቸው ተገልጿል። በወሎ ቤተ አማራ ስር በሚገኙ 5 ወረዳዎች ውስጥ በተደረገ ከባድ ተጋድሎ የብልጽግና አገዛዝ ሊያካሄደው አቅዶት የነበረው ምርጫ እንቅስቃሴ መክኖ መቅረቱና ከ150 በላይ የሚሆኑ ወታደራዊ ኃይል አባላት መሞታቸው ተረጋግጧል። በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 106ኛ ኮር ፋኖች ከግንቦት 24 2018 ዓ.ም ጀምሮ እስከ ትላንት ረፋድ ድረስ በወሰዱት የተቀናጀ እርምጃ በጠላት ላይ ከባድ ሽንፈት ማድረሳቸው ነው የተገለጸው። በመቄት፣ በደላንታ፣ በዳውንት፣ በጋዞና በዋድላ ወረዳዎች የተሰማራው የብልጽግና ሰራዊት የፋኖን
ክንድ መቋቋም አቅቶት እየተሽመደመደና እየፈረጠጠ ለመውጣት ተገዷልም ተብሏል። ግንቦት 24 2018 ዓ.ም በነበረው አውደ ውጊያ የሞቱ ወታደሮች አስከሬን ትላንት ግንቦት 25 2018 ዓ.ም ቀን ማህበረሰቡ በነቂስ ወጥቶ እንዲቀብር መደረጉም ተገልጿል። በወረዳው ስር በሚገኙ 36 ቀበሌዎች ውስጥ ለአስጨራሽ ተጋድሎ የተሰለፈው ያጋዙ ኃይል ከፍተኛ ሽንፈትን ተከናንቧል። የአካባቢው ህዝብ ገዳይን አልመርጥም በሚል መፈክር በሩን በመዝጋት የፋኖን ክንድ የደገፈ ህዝባዊ ቢተኝነቱንም አሳይቷል። በዚህ ግንባር በተደረገው ውጊያ አንድ የሻለቃ መሪን ጨምሮ በርካታ ወታደሮች የሞቱ ሲሆን ትላንት ከንጋት በኋላ 3 ፓትሮል ሙሉ አስከሬንና 5 ፓትሮል ሙሉ ቁስለኛ ወታደሮች ከግንባር ተነስተው ወደ ሌላ ቦታ መወሰዳቸውን መዘገባችን አይዘነጋም። ሰባት የኢትዮጵያ ተቃዋሚና የታጠቁ ድርጅቶች የጋራ ምክር ቤት መመስረታቸው ተሰማም። በኢትዮጵያ ውስጥ የሚንቀሳቀሱና ከብልጽግና ጋር በጭምር እየተፋለሙ የሚገኙ 7 የፖለቲካና የታጠቁ ድርጅቶች የጋራ ምክር ቤት ካውንስል መመስረታቸውን ኢትዮ ፎረም ዘግቧል። ይህ በቅርቡ ይፋ ይደረጋል ተብሎ የሚጠበቀው ምክር ቤት ከማንኛውም ጽንፈኛ ኃይል ጋር ግንኙነት እንደሌለው ተገልጿል። ምክር ቤቱን ከመሰረቱት ድርጅቶች መካከል ፋኖ፣ ህወሓት፣ ኦነግ፣ የኦሮሞ ነጻነት ሰራዊት፣ ኦላ፣ የቤንሻንጉል ጉሙዝ ድርጅትና የአፋሩ ኡጉጉሞ እንደሚገኙበት ተናግሯል። ይህንን ምክር ቤት እውን ለማድረግ በሀገር ውስጥና በውጭ ሀገር ከ1 ዓመት በላይ የፈጀ ሰፊ ውይይት ሲደረግ የቆየ ሲሆን የመጨረሻው የማጠቃለያ ስብሰባ በኢትዮጵያ ውስጥ ተካሂዶ ሚያዝያ 29 ቀን 2018 ዓ.ም ስምምነቱ በይፋ መጽደቁ ተገልጿል። የካውንስሉ አንድ አመራር እንደገለጹት ይህ መድረክ ሙሉ በሙሉ በኢትዮጵያውያን የጋራ ትብብር የተመሰረተ ሲሆን በሂደቱ ላይ የኤርትራ መንግስት ሻዕቢያ ምንም አይነት እጅ ወይም አስተዋጽኦ የለበትም ብለዋል። ውይይቱ በዋናነት ያተኮረው የጋራ ሀገርና የጋራ ጠላት አለን በሚል መንፈስ የወቅቱን የአብይ አህመድ አስተዳደር ወታደራዊ ጥቃቶችም በጋራ ለመመከትና ትግላቸውን ለማቀናጀት እንደሆነም ተገልጿል። ከዚህም በተጨማሪ ድርጅቶቹ ድህረ አብይ አህመድ የምትመጣው ኢትዮጵያ በምን መልኩ መቀጠል አለባት በሚለውና አብዛኞቹ የፖለቲካ ጉዳዮች እንዴት መፈታት እንዳለባቸው ስምምነት ላይ መድረስ መቻላቸው ተጠቁሟል። ከተመሰረተው ምክር ቤት በተጨማሪ ሌሎች ኃይሎችም በቅርቡ ጥምረቱን ይቀላቀላሉ ተብሎ እንደሚጠበቅ ተብራርቷል። የብልጽግና ፓርቲ ወደ ስልጣን ከመጣ በኋላ በፈጠራቸው ግጭቶች ምክንያት በሀገሪቱ የተለያዩ ክልሎች በርካታ የታጠቁ ኃይሎች ለመፈጠር መገዳቸውን ያወሳው ዘገባው ይህ አዲስ የተመሰረተው የጋራ ምክር ቤት በኢትዮጵያ የወደፊት የፖለቲካና የወታደራዊ መልክዓ ምድር ላይ አዲስ ምዕራፍ ሊከፍት እንደሚችልም ተስፋን አስቀምጧል። በሌላኛው ዘገባችን በአሰኮ ወረዳ እየተፈጸመ ያለውን ጥቃት እንዲያስቆሙ የተላኩ ረቢ ሎላ የተባሉ የክልሉ የጸጥታ ኃይሎች የሲቪል እርዳታ እንዳይገባ መከልከላቸው ተገለጸ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ በኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ የተሰነዘረውን መጠነ ሰፊ ጥቃት ተከትሎ የወጡ አዳዲስ መረጃዎች እንደሚያመላክቱት የመንግስት የጸጥታ ኃይሎች በስፍራው ደርሰው ጥቃቱን ከመከላከል ይልቅ ከጦርነቱ ቀጠና ርቀው ድጋፍ ወደ አካባቢው እንዳይገባ መከልከላቸው ተገልጿል። የወረዳው አስተዳደር በሚዲያ ላይ እየተፈጠረ ያለውን ተጽዕኖ ተከትሎ ረቢ ሎላ የተባሉ ወደ 100 የሚጠጉ የጸጥታ አባላትን ወደ አካባቢው እንዳስገባ አንድ የክልሉ መንግስት የመረጃ ምንጭ መናገራቸውን መሰረት ሚዲያ ዘግቧል። እነዚህ ኃይሎች ከጥቃቱ ቀጠና 25 ኪሎ ሜትር ርቀት ላይ በሚገኙት አርባ ቀላ እና ቦርቡጭ በተባሉ አዋሳኝ ቦታዎች ላይ ከወረዳው ካድሬዎች ጋር በሬ በማረድ እስከ ምሽቱ 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ አምሽተዋል በማለት እንዲህ ስም ያይጠቀስ ያሉ የመረጃ ምንጭ ተናግረዋል። ከዚህም በተጨማሪ ከተያያዥ ደጋማ ክፍሎች ንጹሃን ወገኖችን ለመርዳት የመጡ የክርስቲያን ማህበረሰብ አባላትን እነዚህ የጸጥታ ኃይሎች የተሻለ የጦር መሳሪያ የታጠቁ በመሆኑ በጉልበት መንገዱን በመዝጋት እንዳያልፉ መከልከላቸው በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ጥርጣሬ ፈጥሯልም ብለዋል። ከትላንት በስቲያ ጀምሮ በአሰኮ ወረዳ የተጀመረውና በተደራጀ መልኩ የተሰነዘረው ይህ ጥቃት እስካሁን የ49 ሰዎችን ህይወት እንደቀጠፈ የታወቀ ሲሆን ቁጥራቸው ከ280 በላይ የሆኑ ንጹሃን ደግሞ ያሉበት ባለመታወቁ ሳይገደሉ አይቀሩም የሚል ከፍተኛ ስጋትን አሳድሯል። ጥቃቱን የፈጸሙት የሸኔ ታጣቂዎች ቀደም ሲልም ጠለታ ገብርኤል በሚባለው አካባቢ ከ7 ጊዜ በላይ ተመሳሳይ ጥቃቶችን ሰንዝረው የነበረ ቢሆንም የአሁኑን ጥቃት ለየት የሚያደርገው ታጣቂዎቹ ከመርቲ ወረዳ፣ ከፈንታሌ፣ ከከራዮ እና ከኢቱ ተሰባስበው ቁጥራቸው በግምት 3000 የሚጠጋ ኃይል በመፍጠር በአሰኮ ወረዳና አካባቢው ላይ መጠነ ሰፊ ወረራ መፈጸማቸው መሆኑም ተነግሯል። በዚህም ምክንያት ቢዮ ቀበሌ፣ ጠለታ ገብርኤል፣ ኩፍቴ፣ መድኃኔዓለምና አካባቢው ሙሉ በሙሉ የወደመ ሲሆን ጥቃቱ በአሁኑ ሰዓት በኢሬቻ ሚካኤል፣ በሱንቴ ማርያም፣ በሊንጫ ኦዳ፣ በኳስ ድሬ፣ በአርባ ቀላና በወራምቦስ አካባቢዎች ተስፋፍቶ ይገኛል የተባለው ታጣቂዎቹ አካባቢውን ሙሉ በሙሉ ከበው ሰው እንኳን እንዳያመልጥ እያደረጉ ጭፍጨፋ እየፈጸሙ መሆኑን ነዋሪዎች በከፍተኛ ድንጋጤ ውስጥ ነው መግለጻቸውን ዘገባው ጨምሯል።
ሲራሮ ምዕራብ አርሲ ማረሚያ ቤት መሰበሩ ተገልጿል። ምንጮች ሁናቴውን ሲገልጹ መጀመሪያ ላይ አንድ የሰከረ ፖሊስ ከታራሚዎች መካከል አንዱን በሽጉጥ መታው ይሉና በዚህ ጊዜ የተመታው ሰው ዘመድ ሩጦ የወደቀውን ወጣት ለማንሳት ሲሞክር ፖሊሱ እሱንም ደግሞ መታው ገደለው ሲሉ አስረድተዋል። ከዚህ በኋላ የከተማው ሕዝብ ተቆጥቶ ወደ ስፍራው አመራ። ታራሚዎቹም ከውስጥ ሰብረው መውጣት ጀመሩና ትልቅ ሁከት ተነሳ ሲሉ ተናግረዋል። ማረሚያ ቤቱ ሙሉ በሙሉ ተሰብሮ ሁሉም ታጣቂዎች አምልጠዋል ያሉት ምንጮች ከሟቾቹ በተጨማሪ 5 የቆሰሉ ሰዎች ወደ ሎኬ ሲራሮ ሆስፒታል ተወስደዋል ሲሉ ተናግረዋል። የከተማው ፖሊሶች ወደ ሄቫን አርሲ ተሰማርተው ስለነበር በቦታው የነበሩት 4 ፖሊሶች ብቻ ነበሩ የሚሉት የዓይን እማኞች በዚህ አቅም የህዝቡን ቁጣ መቋቋም አልቻሉም ነበር ሲሉ አስረድተዋል። ባለፉት ጥቂት ሳምንታት ውስጥ በኢትዮጵያ በተለያዩ ክልሎችና ዋና ዋና የትራንስፖርት መስመሮች ላይ የታጠቁ ኃይሎች ጥቃት፣ እገታና ግድያ በከፍተኛ ሁኔታ የመጨመሩ አሳሳቢነቱን ከፍ አድርጎታል። ይህ ሁሉ የንጹሃን እልቂት እየተመዘገበ ባለበት ወቅት ገዢው የብልጽግና ፓርቲ ለጉዳዩ ትኩረት ከመስጠት ይልቅ ማዘናጊያ አጀንዳዎችን እያነቃነቀ መሆኑ ደግሞ ችግሩ እንዲባባስ አጋዥ ሆኗል። አንድ ወር ባልሞላ ጊዜ ውስጥ ብቻ በቤንሻንጉል ጉሙዝ ክልል በተፈጸመ ጥቃት 35 ንጹሃን ሲሞቱ 15 ታግተው ተወስደው ደብዛቸው አልታወቀም። በአርሲ ዞን የሃይማኖት ተቋማትና ምዕመናንን ኢላማ ባደረገው ጥቃት 37 ምዕመናን ሲሞቱ 200 የሚጠጉ መኖሪያ ቤቶች መቃጠላቸው ተረጋግጧል። በአዳማ፣ መተሃራ፣ ባሊዶሮና በሙከጡሪ መስመሮች ላይ በርካታ የህዝብ ማመላለሻ አውቶቡሶችና ተሽከርካሪዎች ሙሉ በሙሉ ከነተሳፋሪዎቻቸው ታግተዋል። በሙከጡሪ መስመር ብቻ በርካታ የአማራ ተወላጆች መሞታቸው አይዘነጋም። በርካታ ባስ ተሳፋሪዎች ታፍነው መወሰዳቸውም የሳምንታት ትውስታችን ነው። በአዲስ አበባ በሽሮ ሜዳ ፖሊስ ጣቢያ ደጅ ላይ አንድ ሲቪል ዜጋ በፖሊስ አባላት ህይወቱን መነጠቁ የህግ አስከባሪዎችን ተጠያቂነት ጥያቄ ውስጥ የጣለ ጉዳይም ነው። ይህ የጸጥታ ቀውስ በሰፊው እየተሰማ ባለበት ሁናቴ የአብይ አህመድ አስተዳደር የሚዲያና የፖለቲካ አጀንዳውን በሌሎች ሁነቶች ላይ ማድረጉ የመንግስት እና ህዝብ ቅድሚያ የሚሰጣቸው ጉዳዮች ተለይተዋል የሚለውን ትችት አበርክቶታል። የሰብአዊ መብት ተሟጋቾችና ታዛቢዎች እንደሚሉት በየአካባቢው ደም እየፈሰሰና እገታ እየተፈጸመ ባለበት ወቅት መንግስት ትኩረቱን ወደ ምርጫ ወይንም ባህር በር ትርክት፣ የመናፈሻዎች ምርቃትና የውጭ ሀገራት የሶሻል ሚዲያ ተጽዕኖ ፈጣሪዎችን ወደ ሀገር ውስጥ በመጋበዝ የገጽታ ግንባታ ላይ ነኝ ማለቱ የመንግስትነትን ግዴለሽነትና አምባገነናዊነት ቁልጭ አድርጎ እያሳየም ይገኛል ብለውታል። በሀገሪቱ እየተስፋፋ የመጣው የህግ አልበኝነትና የንጹሃን ታጋቾች ቁጥር መጨመር የመንግስትን የጸጥታ ማዕቀፍ አቅም ጥያቄ ውስጥ የከተተ ሲሆን ማህበረሰቡ መንግስት የዜጎችን ህይወት ዋስትና የማክበር ቀዳሚ ኃላፊነቱን እንዲወጣ ያሊያም ይህ በአምባገነኖች የተሞላው ስልጣነ ብልጽግና እንዲፈራረስ ተቃውሞውንና ትግሉን ሊያጠናክር እንደሚገባ ተጠይቋል። ለነፍሳቸው ያደሩ እረኛ አባቶች እጦት ጎዳን ሲሉ ነብዩ ሲራክ ተናገሩ። ከትላንት በስቲያ ጀምሮ በዚያ አርሲ ዞን አሰኮ በተባለ ወረዳ በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉን አርድተውን ልባችን ተሰብሮ ውሎ አድሯል ያሉት ነብዩ ሲራክ ከሞቱ በተጨማሪ በመጠነ ሰፊው ጥቃት ከ200 በላይ መኖሪያ ቤቶች መቃጠላቸውንም ነግረውናል ሲሉ አስረድተዋል። ጥቃቱ ዛሬም እንዳላቆመ የጠቆሙት የመርጃ ምንጮች በዘቢዱ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሊንጮ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች በጨካኞች በትር የሚለበለበው ምዕመናን ቁጥር ከፍ ያለ መሆኑን ነግረውናል ሲሉም ተናግረዋል። ይህ ሁሉ በሚፈጸምበት ሰማይ ስር ታዲያ በመንግስት የሚተዳደር ነው ቢባልም ህግ አስከባሪዎቹ ሰላማዊውን አማኝ እንዴት ከጥቃት መታደግ እንዳልቻሉ ዛሬም ግልጽ አይደለም ሲሉ ጥያቄያቸውን አንስተዋል። በአርሲ ዞን ደጋግሞ ለሚፈጸመው ጥቃት ለነፍሳቸው ያደሩ እረኛ የኦርቶዶክስ ተዋሕዶ አባቶች መከላከሉ ቀርቶ ድምጻቸውን ለማሰማት አቅመቢስ ሆነው ማየት እጅግ በጣም ያማልም ሲሉ ተናግረዋል። ለልጆቻቸው ሰማዕትነትን ለመቀበል የፈቀዱ የሃይማኖት አባቶች አቅመቢስ መሆን ባይደንቀንም እጅግ የሚያመው ሹሞች ሬሳ ቆጥረው የቀበሩትን ምዕመን ለመሸፋፈን ማስተባበያ ሲሰጡ እንኳን እውነቱን መጋፈጥ ተስኗቸው ደጋግመን ተመልክተናል ሲሉም ገልጸዋል። አዎ ከእምነታቸው ይልቅ ለፖለቲካው የቀረቡ አባቶች ጎድተውናልና እነሆ እንባችን የሚያብሰው ሰማዕት ለመሆን የፈቀዱ አባቶችን ተርበናል። እናም ዛሬም እንደ ትናንቱ ለነፍሳቸው ያደሩ እረኛ አባቶች እጦት ጎድቶናል። ኤልሄ ኤልሄ እንላለን ሲሉ ጽፈዋል። ኤልሄ ኤልሄ ድረስልን ብለን የምንጠራው አምላክ ፍርዱ የራቀ ቢመስልም ፍርዱ ግን አይቀሬ ነው የሚሉት ነብዩ ሲራክም የደም ጽዋው ሞልቶ ሲፈስ ቁመን ባየነው ልክ በክፉ ነፍሰ ገዳዮችና ባልጠበቁ እረኞቻችን ላይ ቁጣውና በትሩ የከፋ እንደሚሆን አንጠራጠርም። ሰማዕቱ ደም ዋጋው ከፍ ያለ ነው ሲሉም አስረድተዋል።
በወለጋና ቢዛሞ ቀጠና በተናጠል ሲንቀሳቀሱ የነበሩ የፋኖ አደረጃጀቶች ሙሉ በሙሉ መዋሃዳቸውና የወለጋ ቢዛሞ አንሻ ሰይድዝ በሚል መጠሪያ በአማራ ፋኖ ብሔራዊ ንቅናቄ መዋቅር ስር መደራጀታቸውን በጋራ በሰጡት ይፋዊ መግለጫ አስታወቁ። ቀደም ሲል የአማራ ፋኖ ቢዛሞ ቀጠና አንሻ ሰይድ እዝና የአማራ ፋኖ በወለጋ በሚል ስም ይንቀሳቀሱ የነበሩት ኃይሎች ላለፉት ቀናት በአካል ባደረጉት ሰፊ ውይይት ነው የአደረጃጀት አንድነታቸውን ያወጁትም። ይህ ውህደት በአካባቢው ያለውን የፋኖ ኃይል በአንድ የፖለቲካና የወታደራዊ መስመር ስር በማምጣት የተቀናጀ ህዝባዊ ትግል ለማድረግ የሚያስችል ስትራቴጂካዊ እርምጃ መሆኑ ተገልጿል። አዲሱ እዝ ውህደቱን ተከትሎ 27 አባላት ያሉት አዲስ የሥራ አስፈጻሚ ኮሚቴ ያዋቀረ ሲሆን አርበኛ ንጉሴ ዋለልኝ ሰብሳቢ፣ አርበኛ ደም ተፈራ ምክትል ሰብሳቢ፣ አርበኛ ሀብታም ጥላሁን ወታደራዊ አዛዥ እንዲሁም አርበኛ አለፈ ሽባባው ምክትል ወታደራዊ አዛዥ ሆነው መመደባቸው በመግለጫው ላይ ተጠቅሷል። እዙ በመግለጫው እንደገለጠው የትግሉ ዋነኛ ዓላማ የአማራን ህዝብ የህልውና ስጋት መከላከልና ራስን በራስ የማስተዳደር መብትን ማረጋገጥ ነው ያለ ሲሆን አያይዞም ዘላቂ ሰላምን ለማስፈን ከአካባቢው የኦሮሞ ህዝብ ጋር የጋራ መግባባት መፍጠር እንደሚያስፈልግ በመጥቀስ አሁን ያለውን የብልጽግና ስርዓት በጋራ ለመታገልም ያገዛዙ ተቃዋሚ ከሆኑ የኦሮሞ ኃይሎች ጋር በትብብር መስራት የትግላችን አካል ነው ብሏል። አዲሱ እዝ ለሰራዊቱ፣ ለመላው የአማራ ህዝብ፣ ለኢትዮጵያውያን፣ ለዲያስፖራና ለሚዲያ አካላትም ጥሪ አስተላልፏል። መላው የኢትዮጵያ ህዝብ የተደቀነበትን የህልውና አደጋ በጋራ ለመመከት የሞራልና የፖለቲካ ድጋፍ ከመስጠት ባለፈ የትጥቅ ትግሉን እንዲቀላቀል ጥሪያችንን እናቀርባለን ብሏል። እዙን ወደ አንድ መዋቅር ለማምጣት ከፍተኛ እገዛ ላደረገው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባላትም ምስጋናውን አቅርቧል። አድማጭ ተመልካቾቻችን ለሳቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። ጤና ይስጥልን።